አቶ ደረጀ ቁጭ ብለው ውጭ ላይ ሰማይ እያዩ የዚች ምድር ፈተና መቼ ነው የሚያበቃው እያሉ እየተጨነቁ ብቻቸውን እያውሰለሰሉ ነው። ሰላም ግዴታ ወደ አቶ ደረጀ ቤት ካልተመለስኩ ካልሰራው ብላ ሙገግ ብላለች። አቢጌል ወደ ውጭ ሀገር ለመሄድ ፕሮሰስ መጀመር አለብኝ ብላ ለእህቷ ለዲያጣም ማክራታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁን እንዳትረሱ። አበረታቱኝ። በላይክ ጀምሩት። የዳጣን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የዳጣ ድራማ ሲጀምር አክስት ተብዬዋ ስለ ዳጣ ማንነት ጠንቅቄ ማወቅ አለብኝ፣ እህቴንም አይኗ እንድትገልጥ መረጃ ማቅረብ አለብኝ ብላ ስላሰበች አቢጌልን አፈቅራለሁ ወዳለሁ ያለውን ጣዖት የመሰለውን እንግዲህ ጠንቋይ ቤት አሳየኝ ብላ ይዛው ሁዳ እዛ ጠንቋይ ቤት አጠገብ ታንበርክካል። ስለ ጠንቋው ስለ ዲያጣውን ማንነትና ምንነት ነግረዋለች። እሱም ቢሆን ያው ሸይጣን አመሳስሎለት ቢሆንም ስለ ዲያጣ እንዲነገር ነግሯታል። እውነት ብላ አምና ተቀብለዋለች። እና ይህን ነገር በራሷ በምግብም ሆነ በምንም የዲያጣ የደረጀ ልጅ እንደሆነች በአንደበቷ እንድትናገር ለእህቴ ግልጽ በይፋ እንድትናገር ነው የምፈልገው ብላ እንግዲህ ጠንቋዩም እንደዛ እንደምታረግና እንደምንረዳት በዛ በተገላቢጦሽ እና በተመሳሳይ ደግሞ በሬና በግ እንዲታመጣ አዟታል። ይህንን ከባብለው ወጡ። ቤት ውስጥ ምን ማድረግ እንዳለባት ግራ ገብቶታል። ጠንቋዩ እንደዛ ቢላትም እንኳ በምን መልኩ ነው ዳጣን ቤት ውስጥ ቁጭ አድርጌ የአቶ ደረጀ ልጅ ወንድሜ የእህቴ ባል ልጅ መሆኗን ማረጋግጠው እያለች እያውሰለሰለች ትኩር ብላ ወደ ግድግዳ እያየች እንደዚህ አርፋ መቀመጧ ግራ ስለገባት ወይዘሮ ማርታ መሆነች ነው እንደዚህ ያስተከዘች ዛሬ እስከምን እንደዚህ ስራ ባለው መልኩ ተቀመሽ ብለው ጠየቋት። እሷም ቢሆን ትንሽ ደብሮኝ ነው ይልቅ ቁጭ በይ ማወራሽ ነገር አለ ብላ ቁጭ ካረገቻት በኋላ ወደ ውጭ የምንወጣው ነገር አለ፣ ግን ከዛ በፊት ማወራሽ ነገር አለ ቁጭ በይ ካረገቻት በኋላ በቃ ስለ ዳጣ አሁንም አንስታ ጠየቀቻት። ዳጣ አሁንም ቢሆን መቼም ቢሆን አትነቂም ማለት ነው? እኔ ዛሬም ነገም መጨቃጨቄን አላቆምም አንቺ እስካልነቀሽ ድረስ። ዳጣ ስለ ቤተሰቦቿና ስለ እናቷ ታልነገረችን ደረጀ እዚህ ቤት ያመጣት እርግጠኛ ነኝ ከሌላ ወልዷት ነው ብላ አሁንም ደግሞ ስለ ባሏ ስታነሳ ወይዘሮ ማርታ አንቺ ሴትዮ መቼ ነው ማቆሚያሽ? ስለ ቤቴ ማፍረስና ስለ ባሌ መጥፎነት ማውራት የምታቆሚው መቼ ነው ብላ ኮስተር ብላ የምትወጪ ከሆነ ተነሽ ውጪ፣ የማትወጪ ከሆነ ተመልሼ ወደ ክላስ ይገባሉ ስትላት ተያይዘው ወጡ። ዳጣ ሰላም ጋር ሄዳ አፏ ብትን እያለች እስከዛሬ ያጣችውን የእናትና ፍቅር አሁን ላይ ደስተኛ ሆና እያገኘች ነው። ከጉልበቷ ላይ ተኝታ ጸጉሯን እያሻሸች ምናልባት ሰላም ድጋሚ ያን ነገር ባነሳባት ሀሳቧን ተቀይራለች ብላ ቤት እንዳትመጣና ወይዘሮ ማርታ ቤት ሰራተኛ ሆና እንዳትኖር አባዬ ቤት ከገዛላት እዚህ ህይወቷን መቀጠል እንደምትችልና ከጎኗን እንደምቆም ብታረጋግጥላትና ብትመክራትና ብትነግራትም እንኳ ሰላም ልትሰማ አልቻለችም። አሁንም አቶ ደረጀ የሚሰማውን ነገር የሰላምን ግትር ከሰማ በኋላ ይሄ ነገር እውነት ሰላም ናት ወይስ ተዝ በፊት ላደረኳን ነገር ልትበቀለኝ አስባ ነው ወይስ ደግሞ አክስቷ መክራት ነው እያለ ብቻውን ተጨንቋል። ሳሎን ውጭ ላይ ተቀምጦ ሰማይ እያየ ስሙን መጽሐፍ ላንብብ ብሎ ፀሐይ እየሞቀ ቢወጣም እንኳ የዚች ምድር ፈተናና ውጣ ውረድ ስቃይና መከራ መቼ ነው የሚያበቃው እያለ ስላሳለፈው ህይወት ማርታን ሲያገባ ልጅ ከወለደም በኋላ ስለ ድርጅቱም ስለ ቤት አሰራሩም ስለ ህይወቱም መቼ ነው የሚያበቃው ብሎ አሁን ላይ ደግሞ ከሚወዳትና ከሚያፈቅራት ሚስቱን ከርቶ ከሌላ ያውም ከሰራተኛይቱ ከአንዲሉ ሁለት ልጅ መኖሩን እያወቀ አሁን ለሚስቱ እንዴት ብሎ እንደሚነግራት ግራ ገብቶት መቼ ነው የሚያበቃው ብሎ ከፈጣሪው ጋር ማውራት ጀምሯል። አቢጌል ጨንቋታል። በቃ ግራ ገብቷታል። እናቷን በጣም ትወዳታለች። ምንም ነገር አልደበቀቻትም ማለት በህይወቷ ደብቃት አታውቅም። ያሁኑ ግን የአቶ ደረጀ ላይ መሆኗን እያወቀች ደብቃታለች። እናቷ ተከርታለች። ግን ቢሆንም በአንድ በኩል ደግሞ አባቴ ምን ላድርገው ነው እኔ በይፋ ዳጣ እህቴ ናት ያባዬ ከሌላ የወለዳት ብዬ ብናገር እናቴና አባዬ ምን ሊሆኑ ይችላሉ? በሌላ በኩል አባዬ ህይወቱ ምንድነው የሚሆነው እያለ ጭንቀት ወርዳለች።
ከዛ ሲቀጥል ደግሞ ከልቧ የምታፈቅረው ናታ የሚወዳትን የገዛ እህቷን ነው። እሷን ዘወር ብሎ አያትም። ስለዚህ እኔ እዚህ ቤት ማንም የሚወደኝ የለም። በቃ ይህን ነገር ለመርሳት ከእናቴም ከሁሉም ከናታም ለመራቅ ግዴታ ወደ ውጭ ሀገር ሄጄ ትምህርቴን እዛ መከታተል አለብኝ ብላ አስባ ለእናቷም ሀሳብ ሰጥታ እናቷ ስትሰማ አበርኩት ልታብድ ደርሳ ነበር። እኔ ዝማናለኝ ለምንድነው ወደ ውጭ ሀገር ለመሄድ ያሰብሽው? እስከዛሬ አባትሽ አዘጋጅቶልሽ ሂጂና ተማሪ ቢልሽ እምቢ ብለሽ አሁን በድንገት ውጭ ሀገር ሂጄ ትምህርቴን እጨርሳለሁ የምትይው በምን ምክንያት ነው? ከዚህ በኋላም በጭራሽ አይሆንም። እኔስ ማናለኝ? እዚህ ብቻዬን ጥለሽ ልትሄጂ ነው ወይ? እያለች እናቷ ወይዘሮ ማርታ ለቃቀሰች። ምን እንደምታረግ ጨንቋት አለ። ናታና ዲያጣ ባላቸው ጊዜ ያው በይፋቁ ፍቅራቸውን ባይናገሩም እንኳ በተለይ ለቤተሰብ ባይናገሩም እንኳ ጥሩ ጊዜና ጥሩ ጊዜ እያሳለፉ ነው። በግቢው አካባቢ ደስ የሚል በአረንጓዴ ያሽቆጠቆጠ አበባ ስለነበር እሱን ተደግፈው የሆዳቸውን እያወሩ ሰላም አሁንም ሀሳቧን እንዳልቀየረች እየነገረችው በመሃል ውሃና ጓደኛዋ እየተሯሯጡ ዲያጣና ፍቅረኛዋ ግን ወይዘሮ ማርታ ከኋላቸው የደረሰችባቸው መስሏቸው ሩሃቸው ውስጥ የሚወጣ ደንግጠው ዘወር ቢሉ ውሃና ጓደኛዋ ናቸው። ውሃና ጓደኛዋ በቃ እንደ አውቀውባቸዋል፣ አስደንግጠዋቸዋልም። ግን ደግሞ በሳቅ በጨዋታ በዛው ረስተውታል። ግን ወይዘሮ ማርታ አይታም በሆን ምን ይውጠን ነበር እያለ በቃ አሁን ይበቃናል፣ ሁላችንም ወደ ቤት እንግባ ተባብለው ተበታተኑ። ሰላም እንግዲህ ዲያጣ ብትመክራትም እንኳ እኔ ያለኝ አላማ እዛ ቤት ሄዶ ተቀጥሮ ሰራተኛ ሆኖ መኖር ሳይሆን የእናንተ ህይወት ለማስተካከል ነው። የልጄንና ያንቺን የወንድምሽን ህይወት እዛ ማስተካከል አለብኝ። እዛ ቤት ካልኖርኩኝ ውጭ ላይ ስለምትኖሩ ስለ ወደፊታችሁ ህይወት ንብረት መካፈል፣ ስለ ገንዘብ ማግኘት መካፈልም በቃ ምን የምታገኙት ነገር የለም በውጭ ስለምትኖሩ እያለች በውስጧ እዛ ቤት ተቀጥራ የምትኖረው ድጋሚ ወደ እነ ወይዘሮ ማርታ ቤት ተመልሳ የምትሄደው ለዲያጣና ለህፃኗ አሁን ለተወለደው ልጅ አስባ እንደሆነ በውስጧ አስባለች። በሌላ በኩል የጣዖቴ መሰለው ልጅ እንግዲህ ከአቢጌል ጋር ተደዋውሎ አንስታለት ሰላም ካለችው በኋላ እና ምን ፈልጎ እንደደወለ ብትጠይቀውም እሱ የማይረባ ወሬ ሲያወራባት ለው ላይ ጥርቅም አረገችው። በመጨረሻም ህይወት እንደዚህ ስላስጠላት እስኪ መጠጥን ቢያመጣልኝ እኔ ውጭ ሂጅ ብቻዬን ከምጠጣ ብላ ለአርጆን ደውላ መጠጥ እንዲያመጣላት ካዘዘችው በኋላ ዘበኛውና እንግዲህ ጣዖቴ መሰለው አርጆን እንደማይስማሙ ጠንቅቃ ስለምታውቅ ከላይ ፎቁ በቅ ብላ አስገባው ብላ ዘበኛውን ወደ ውስጥ ገብቷል። ናታ በዛው ዘወር ሲል ከዘበኛው ጋር እየተቀላለዱና እየተጫወቱ ዘበኛው እንደዚህ ለምን እንዴት ተናደደ ጠየቀው። ያጣውቴ መሰለው አርጆን ተብዬው ለአቢጌል እኮ መጠጥ ይዞላት ገብቷል። ምን አይነት መጠጥ እንደሚሰጣት አናቅም። ባዶ ቤት ውስጥ እኮ ሰው የለም። ምን ሊያረጋት ነው? ክላሷ ዘው ብሎ ሄዷል ለመጠጡን ይዞ። እሱን እንዴት አስገባለሁ? ጋሼ ቢኖር እኮ እንዲገባ አይፈቅዱም ነበረ። ስለዚህ ህይወቷን እንዳያበላሽ ያድረስላት ብሎ እየተናደደ ነገረው። ይህን የሰማው እንግዲህ ናታ እንዴት ሊሆን ይችላል? እውነትም አቢጌል መጠጥ አንጣልኝ ብላ ደውላ ነገረችው? ምን አይነት እርኩስ ነው? እንዴት ደፍሮ ላይ ፎቅ ክላሷ ድረስ ሊወጣ ይችላል? እማዬና አባዬ ይሄን ጉር ከሰሙ ጉር ነው የሚፈለው። ስለዚህ እጄ ማዳን አለብኝ ብሎ ደንግጦ ወደነ አርጆንና እንግዲህ አቢጌል ያሉበት ክላስ ለመሮጥ እየተዘጋጀ ድራማ ያልቃል እላችኋለሁ ውድ ቤተሰቦቼ። ምስኪን አቢጌል ከዛ ከመጥፎነቷ አሁን ደግ ሰውና ሩህሩህ ሰው ሆና ለእህቷ በመቆርቆር ለዲያጣ እንግዲህ አሁን ላይ ናታንም እንደ በፊቱ ያው ብዙም አታስቸግረውም ያን ያክል ባይሆንም። ይቺ ደግሞ መዲ ተብዬዋ ከህይወታቸው መቼ እንደምትወጣ አይታወቅም። ግን ደግሞ ብዙ ከቀጠለ በጥንቆላው ከሄደች ያው ታቆ የለ ሸይጣን ስራ እንዲህ ነገር እንዳታረጋቸው ነው የሚፈራው። አስቀድሞ እንግዲህ አቶ ደረጀ ለሚስቱ ለማርታ ይንገራት። ሲቀጥል ደግሞ ሰላም ወደዚህ ወደ ቤት መምጣት የለባት፣ ህይወቷን በውጭ ማስቀጠል ትችላለች እላለሁኝ። ውድ ቤተሰቦች ስለነበረ ቆይታ አመሰግናለሁ። ኔክስት በሌላ ፓርት እስከምንገናኝ መልካም ሁሉ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ ባይ ቻው።